ቤቴን የቀየር መብት አለ። ቤቴን የቀየር መብት አለ። የምታረጋት ነገር በሙሉ ለአንተ ነገር ልንገርሽ፣ በህይወቴ የማዝንበትን ነገር አድርጌ አላውቅም እስከዛሬ ድረስ ማለት ነው። ላደርግም ደግሞ አልችልም። አሁንም ደግሞ ማለት ነው የምነግርሽ ነገር ቢኖር የፈለግሽውን ነገር እንትን ማለት ትችያለሽ። እኔና ሩታ ለማየት ነው። አንተ ምን አሳውራ ነው? ምን አቃጠለሽ? ምን አሳውራ? ምንም ታርገኝ በቃ አያገባሽም። ሚዲያው እሷ እኮ በሰው ትዳር ላይ የገባች ነገ ጧት አብራ ኖራ ደግሞ ለክሬና ማለት አድርጋለህ። ለምንድን ነው ትሄድ? ችግር የለውም ምንም ችግር የለም። ሙሉ ነገሯን አምኜ ተቀብዬ ነው ያለሁት አይደል? አንቺ ምንም ያገባሽ ነገር የለም። እኔ አያገባም። ከዚህ በኋላ ግን ችግር የለውም። ሩታ ጋር እንዳትደርስ በቃ ችግር የለውም። ደግሞ ምናልባት ቅድም ያወራሻቸው ነገሮች ችግር የለውም። ይሄ እንደዚህ አይነት ሰው አይደለችም። እሺ አሁን አንቺ እንደምትያት ሩታ ላይ አይደለም፣ ሩታ ላይ ማንም መንገረኛ ላይ እንኳን ቢሰራ ታውራል እኮ እሺ፣ ማውራት ትችላለች፣ ግን ወሬ ትችላለች። አሎ እቺ ልክ ያልሆነ ሴት ማውራት ትችላለች። በዚህ ልክ እንትና ያ ክርክር እናደርገው ነገር ሄርሚ አይደለም እየነገርኩሽ ነው። የምታውቃት ሩታ ላይ የማታውቀው መንገደኛ ቢሰርባት ዞር ብላ የምታስባል። አሁን ደግሞ ያንቺ ማስተላለፍ ነገር እሺ ለላጠገብ እንድትደርሽም አልፈልግም። ከዚህ በኋላ እንድትጠራት ነው ብትጠራት እንኳን እኔ ያለው ወረድ ምን ነገር ልታደርግ ስለማይችል ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንዴት ነው ጾሙ? እንዴት ነው ረመዳን? እህቶቼ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ለይለቱል ቀድርን ከሚወፈቁት አላህ ይወፍቀን ኢንሻአላህ ማለት ነው። አላህ በያለንበት ይጠብቀን። ክርስቲያን ወገኖች ሰላም ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ምን ልላችሁ ፈልጌ መሰላችሁ? ትናንትና መሪ በለቀቀችው ቪዲዮ ለሚገባቸው ለሚያውቁት ሰው አንድም ቀን በህይወት ውስጥ ሰውን የሚያስጸጽት ወይም ሰውን የሚያስከፋ ቪዲዮ ሰርተህ አታውቅም። ወላኪን ስራ ስለሆነ ይሄ ግልጽና ግልጽ ነው። ያ በትክክል ነው አሁን የተናገርከው አብርሃም። አንዳንድ ጊዜም ህዝቡ እንዲያውቅ መሆን አለበት። በግልጽ መስራት አለባችሁና ነገሮች እንዲጠሩ ማለት ነው። እስከዛሬ የሰራችሁት ነገር ሁሉ የተዋሸው ሁሉ ነገር ግልጽ እንዲሆን ያደረገው ንግግር ነው ትናንትና የተነጋገርከው ባለሳሳት ማለት ነው። ምክንያቱም ይቺ ነጥብ በጣም አሪፍ ቆንጆ የሆነች ነጥብ ናት እና በህይወት የሚጸጽተኝን ነገር አንድም ቀን ሰርቼ አላውቅም። መሪ ተልኬ ነው ብላለች። ትናንትና በጣም ተናደዋል። እንዴት እነሱን ሰፖርት ታደርጋለች? መታ እንዴት ማንጠሪ ብሏታል? እኛ ሂጂ ነው እንጂ ያልናትኝ ማንጠሪ ብሏታል ሲሉ ሲናገሩ ነበር ትናንትና። ማንጠሪ ያላት እነሱን ማንጠሪ ያላት እኛ ከደመቁ ጎንና ከደመቁ ጎን ቁሚ ነው እንጂ ያልናት ለእሷ መከታ ሁኒ እነሱን ወይ ደብድብ ያድብተሽ ነው እንጂ ያልናትኝ በጀርባ ሆነሽ በካሜራ ጀርባ ሆነሽ የሆነ ነገር አድርጊ ነው እንጂ ያልናትኝ በአደባባይ በግልጽ ህዳ ለምንድን ነው እንደዚህ የምታረገው ሲሉ ትናንትና በሶሻል ሚዲያ የደመቁ ልጆች የደመቁ ጨቅሎች ሲሰሙ ነበር ማለት ነው። እናውቃለን። ስለዚህ የማንዘር ጎመንዘር የሚባል ነገር አለና መሪ ያው ለሚዲያው ድምቀት ነው እንደዚህ ቂጧ ያው እንትን ስላለ ቂጥ ቢወድል ፈሳ ያድል ፈሳ ያለበት ዝላ አይችልም ይባላል እና ይሄ ግልጽ ነው አይደለ? ግልጽ ነገር ነው እና አንዳንድ ጊዜ የሆነ አለ እንትን አንቺ ዘወር ስትል ደግሞ የሆነ ምንድን ነው የለበሰችው ከወደ ጀርባ ጋይስ የለበሰችው ነገር አለት የሆነ ነው እንደዛ ሰውነት እንደዛ ይሆናል እንደ ጎራ የሆነ ማለት የተሆነ ነገር አለ የሆነ ጭልፋ አለ አይደለ? የሆነ ማንካ የሆነች ልብስ ላይ ጉብ ትላለች እኮ ልብስ ስታለብሷት ጭልፋዋን ማለት ነው። እንደዛ ነው። ምን አይነት ነገር ምንድን አርጋ ነው ምናምን እስከምድረስ አውቃ ነው ለሚዲያው ድምቀት ብለሽ ነው እንደዚህ አይነት ነገር የምትጠቀመው ነው የሰውነትሽ ነው እንደሱ እሱን አጉዲና ከሴቶች ጋር ወይ ዳይመንዷ ጋር ወይ ንጉሱ ጋር ለማውራት አንቺ ቀለል ያርጉ ሰውነትሽ ወይ አለባበስ እሱ የአላህ ስራ ነው የአላህ ስራ ነው በአላህ ስራ እንገበብ ላኪን የምትለብሺው ነገር አለሽ መሰል ማለት እንደ ጭልፋ ነው እንትን የሆነ ጉብ ያለ ነው ጭልፋውን ታውቂያለሽ አይደል ዕቃስና የሆነ ጓዝ ወይ ልብስ ምናምን እስኪ አንዷን ሻርብ አልብሱት እስኪ ጭልፋው እንዴት እንትን እንደሚልና እንደዛ መሰለኝ ብቻ። ለማንኛውም መሪ አሳቅሽን ተንጫጫሽ አንጨረጨርሽና ሄርሜላን ማታለው ምናምን ብለሽ ማለት ነው። ደስ ይበላቸው ለበጎቹ። እኛ ብንከፋ ይሻላል እነሱ ከሚከፉ አይደል እንዴ? እኛ ብንከፋ ይሻላል እነሱ ከሚከፉ በጎቹ ከሚከፉ። ለምን ሰፖርት ያደርጋሉ በገንዘባቸው በሁሉ ነገር ሰፖርት ያደርጋሉ እናውቃለን። እኛ ደግሞ ገንዘባቸውን እየላኩ የአንድ ሰው ትዳር ለማፋታት ምናምን ሲሉ ነበር። ሞኛቱኑ ጋይስ ሞኛቱኑ ያወራው ሁሉ
ገንዘብ ይልካል ማለት አይደለም። እውነቱን ልንገራችሁ፣ ሄርሜላ ደግሞ ከኛ ምንም ነገር የምትፈልገው ነገር የላትም። ልንገራችሁ እውነቱን፣ በጣም ስማርት የሆነ ሴት፣ በራሷ የምትንቀሳቀስ በራሷ ኮንፊደንስ የምትሰራ ሴት ናትና ሞኝ አትሁኑ እዚህ ጋር ማለት ነው። ሞኝ አትሁኑ እዚህ ጋር። ሞኝነት ያስጠላል ማለት ነው። እና እንደዚህ ጥሩ አይመስለኝም እውነት ለመናገር ማለት ነው። ይሄ ነው እውነታው፣ ይሄ ነው ኬዙ። ጅል አትሁኑ ለማለት ፈልጌ ነው። አዎ ጅልነት ደግሞ ያጃጅላል፣ ሁልጊዜ ሲያጃጅል ስለሚኖር ማለት ነው። እና ሞኝነትም ጥሩ አይደለም። ለማንኛውም ሄርሜልዬ ወንድሟ እንግዲህ ቀብራራው እንግዲህ ይሄ ነው። ሄርሚ እንግዲህ ቀብራራ ወንድም አላት ማለት ነው። ሁሉ የሚሻማበትና ደመቁ እንደዚህ አይነት ቀብረር ያለ አምጪ ብትባል ምኑን አመጣችሁ? የቤት ሞሉያውን አመታ እንኮሉበት ብላ ሰጠችን። እኛ የቤት ሞሉያ መቸገርን አንሽ። ጥሩ ነገር ጥሩ የሚያወራ መልካም የሚያወራ ጥሩ ነገር የሚያመጣ መልካም አንድነትን ፍቅርን ይዞ ለህዝብም ለደግም ለሁሉም ደጋጎችን ደጋግ የሚያስተምር